እኔ ግን በጣም ግራ እያጋባኝ ያለው አንድ ጥያቄ አለኝ። የሐዋርያው መልስ አለ የሚለው ልጅ አንተኛው እላኛው አለ ዋናው ኦነሩ ማለት ነው። አረን ኦነሩን ያደርገም እኮ እመለሳለሁ፣ ችግር የለውም። የእሱ ቤትም ይሁን የአንተ ቤትም ይሁን ስማኛ እንዴ ሆን የምጠይቅ ጥያቄ አለ ዛሬ በአደባባይ እና አንቺ መልስ ብቻ እንድትመልስልኝ እፈልጋለሁ። እኔ ትንሽ ቀስ የኦርቶዶክስ ቤተክርስቲያን ተከታይ ነህ አይደል? የተዋህዶ ቤተክርስቲያን ተከታይ ነህ ነህ አይደል? ታምናለህ? ሙሉ መጽሐፍ ነው የምታምነው። እና በጣም እኔ እስካሁን ያልመለስክልኝ ነገር አንዱ ስለ አድኖ ነው። ስለ ስዕሉ አድኖ ስዕለ አድኖ ማለት ስዕል ያድነናል። እስቲ እግዚአብሔርን ያየ ሰው አለ? ገብርኤልን ማን ካሜራ ያነሳው? ማርያምን ማን ነው ካሜራ ያነሳት? እንቺን መልስ ብቻ አስቀምጥልኝ። ከመጽሐፍ ቅዱስ ነው የምትሰጠኝ። ሌላ አይነት ነገር አልፈልግም። ሌላ አይነት ጭማሪ ምናምን ድርሳን እንድከፍት አልፈልግም። ከመጽሐፍ ቅዱስ ከ81 አሃዱ ላይ ነው የምፈልገው። ቀጥል እንግዲህ ቦታውን ሰጥቻለሁ። 81 አሃዱ አይባልም፣ 80 አሃዱ ይባላል መጽሐፍ ቅዱስ። እሺ ሙሉ መጽሐፍ ቅዱስ በቃ ቅዱስ የሆኑ መጽሐፍ። ይቅርታ። እሺ ቀጥል። ችግር የለውም። እሺ ስዕል ያድናሉ? የሚያድነው እግዚአብሔር ነው በመዳን ደረጃ። እንቺን ታምናለህ? ይህንን አትቀበሉትም እናንተ? ስዕል አድኖ ያድናል። ስዕል አድኖ ለምን አላችሁ? እሺ ስዕል አድኖ እያሉ ነው በየመርካቶ በየቦታው የሚሸጠው ስዕል አድኖ። እሺ እኔ እንግዲህ አሁን እኔ እስከማውቀው ነው አሁን የምነግርህ። እስከማውቀው ስነግርህ ስዕል አድኖ የሚባለው ጌታችን እኛን ለማዳን በስጋ ከእመቤታችን ተወልዷል። ከዛ ደግሞ ማለት ሰው ሆኗል ማለት ነው። ከዛ ደግሞ በመስቀል ላይ ተሰቅሏል አይደለ? እኛን ለማዳን እዚህ ድረስ እንስማማለን አይደል ወንድሜ? በደንብ ነው የማምነው። ተወልዷል ከድንግል ማርያም ለማዳን ነው አይደለ? ለማዳን ነው። ዓለም በኃጢአት ጠፍቶ ሳለ ፈጣሪ የኃጢአት ጥል ግድግዳ በመሃላችን ከእግዚአብሔር ጋር የጥል ግድግዳ ነበረ። ያንን የጥል ግድግዳ ሊያፈርስ የእግዚአብሔር ልጅ ተገልጧል። ጥሩ ነው። እሺ ስለዚህ አሁን ጌታ ከቅድስት ድንግል የተወለደው እኛን ለማዳን ነው። በመስቀል ላይ የሚተሰቀለው እኛን ለማዳን ነው። ስዕለ አድኖ የሚባሉት ሁለቱ የጌታችን ስዕለ አድኖ ተብሎ የሚጠሩት ስዕላት እንግዲህ ሁለቱ እንደሆኑ ነው የተማርኩት። እንግዲህ የቱና የቱ ከእመቤታችን እመቤታችን ጌታ ኢየሱስን አቅፋ ያለበት ወይም ከእመቤታችን መወለዱን የሚያሳይበት ስዕልና በመስቀል ላይ ጌታ ኢየሱስ እየተሰቀለበት ያለው ነው። እነዚህም ብቻ። እርሱም ለምንድን ነው ስዕለ አድኖ የተባለው? የማዳኑ ስዕል ለማለት ነው የሚል ነው እኔ የተማርኩት። እንግዲህ የማዳኑ ስዕል ጌታ ኢየሱስ ለማዳን ሰው ሆኗል። እሱን የሚገልጽ ጌታችን እኛን ለማዳን መወለዱን የሚገልጽ ስዕል ስለሆነ ጌታችን እኛን ለማዳን መሰቀሉን የሚገልጽ ስዕል ስለሆነ ከዛ አንጻር ነው ስዕለ አድኖ የሚባለው ተብሎ የሚጠራው የሚል እንደዛ ነው የተማርኩት። ሁለተኛው ደግሞ እግዚአብሔርንም ሆነ መላእክቱን ቅዱሳኑን ሲሳሉ ፎቶ ያነሳቸው ሰው አለ ወይ? የለም። ትክክል። እነዚህ ላይም ግን ምንድን ነው እኛ ገና ከጀምሩ ስዕላቱን ልክ በቃ አሁን የሆነ ለምሳሌ የት ነው የሆነ ድምፅ ያለው? እሺ ማን ነው? አገልጋይ ናሆም። እሺ ናሆም አንዴ ሚዩት አድርገው፣ አንዴ ይረብሻል ድምፅ። ሚዩት አድርገው። እንደዛ ትንሽ እንትን ይላል። ምን አልከኝ ወንድሜ? እና ሌላው ግን ፎቶ ያነሳቸው ሰው የለም። ትክክል። ግን እኛ ገና ከጅምሩ ለምሳሌ እቺ እመቤታችን ናት፣ ይህ ጌታ ኢየሱስ ነው፣ ሌሎች ቅዱሳንንም መላእክትንም ቢሆን ስንስል በቃ ቁርጥ እንደዚህ ነው የሚመስሉት እያለን አይደለም። እንደዛ ብለን አናውቅም። እመቤታችን በቃ አፍንጫ፣ አይኗ፣ ጆሮዋ፣ በቃ የፊቷ ቅርጽ፣ ሁሉ ነገሯ በቃ እንደዚህ ነው እያለን አይደለም። የጌታ ኢየሱስንም ቢሆን ልክ እንደዚህ ነው እያልን አይደለም። እንደዛ እያልን ስላልሆነ ማን ፎቶ አንስቷቸው ነው ተብለን ልንጠየቅ አይገባም። ታዲያ ምንድን ነው ከተባለ በስዕላት ውስጥ አንደኛ ወንጌልን እንሰብክበታለን። አየህ፣ በስዕላት ውስጥ አንደኛ ወንጌልን ለመስበክም ጭምር። ወንጌል የሚሰበከው ግዴታ ፑልፒት ላይ ቆመ ወይም አውደ ምሕረት ላይ ቆመ በአንደበት በማስተማር ብቻ ላይሆን ይችላል። ወይም ደግሞ መጽሐፍትን በመጽሐፍ ምናምን ብቻ ላይሆን ይችላል። ወንጌል በስዕላት ደግሞ ልታስተምር ትችላለህ። መጽሐፍ ቅዱስ ወንጌል በስዕል እንዳታስተምሩ አይልም። ይህንን አይከለክልም። አሁን አንዳንድ ጊዜ ምን መሰለህ፣
ልምምዶች በመጽሐፍ ቅዱስ ሲመዘኑ መጽሐፍ እንዴት መሰለ የሚመዘኑት? አንደኛ አንዳንድ ጉዳዮች በመጽሐፍ ቅዱስ ላይ ቀጥታ የተጻፉ ወይም የተነገረላቸው ይኖራሉ። ይህን አድርጉ ተብሎ የተነገረላቸው ነገሮች ይኖራሉ። አንደኛ ማለት ነው። ሁለተኛ ደግሞ በተለይ አሁን በዚህ ወደ ሉተራኑ ምናምን ስትሄድ አዲያፎራ ሲባል ሰምተህ የምታውቅ ከሆነ በዚህ በሉተራኖች ዘንድ ማለት ነው መጽሐፍ ቅዱስ የማይቃወማቸውምም ደግሞ እንደዚህ አድርጉ ብሎ ትእዛዝ ያላወጣባቸው አድርጉ ብሎ ትእዛዝ ላይወጣባቸው ይችላል፣ ግን ደግሞ የማይቃወማቸውም ሪጀክሽን ምናምን የሌለባቸው በመጽሐፍ ቅዱስ ላይ ይህንን እንዳታደርጉ ያልተባለባቸው አንዳንድ ነገሮች ሊኖሩ ይችላሉ። እንደነዚህ ልምምዶችን ብትቀበል ምንም ችግር የለውም፣ ከክርስትና ትምህርት ጋር እስካልተቃረነ ድረስ ማለት ነው። ከክርስትና ትምህርት ጋር እስካልተጣረሰ ድረስ በተለይ ወደኛ ከመጣ በትውፊት ውስጥ እስከመጣ ድረስ ነው የምንቀበለው። እንደ ትውፊታችን ስለሆነ የምንጓዘው ማለት ነው፣ በኤርትራን ታሪክ ውስጥ እንደመጣልን እና ይህ ነገር አለ። ምንድነው? በቃ አንደኛ ወንጌልን ታስተምርበታለህ። ይህን ነገር ፕሮቴስታንቶችም ይቃወማሉ ብዬ አላስብም። አትሊስት ከዚህ አንጻር ለምሳሌ እናንተ ጋር እንደ ምሳሌ ደግሞ ይሄኛው ለምሳሌ የህፃናቶቻችሁን ምናምን ማስተማሪያ መጽሐፍትን ስትጽፉ ስዕላትን ትጠቀማላችሁ። ስዕላትን አሁን ይህንን ትምህርት ለማስተማር ስለተጠቀማችሁ ብቻ እናንተን ጣዖት አምላኪ አያደርጋችሁም፣ እኛም በዚህ አንከሳችሁም። እና ልክ እንደዚህ ሁሉ ምናልባት ጨራሹ ሙሉ በሙሉ ስዕልን መቃወም ካልጀመራችሁ በስተቀር ማለት ነው ልክ እንደ እስላሞች ምናምን እና ውስጣችሁ እንዲህ አይነት እስልምና ካለ ወይ ትነግሩናላችሁ፣ ካልሆነ ግን ስዕላት ምናምን በራሳቸው ምንም ጥፋት የላቸውም። ስለዛ ለእንደዚህ አይነት አገልግሎት ሊውሉ ይችላሉ። ስለዛ ሌላኛው እንዳልኩ ወንጌልን ይሰብካሉ። ፊት ለፊት ላይ ጌታን እርሱም ኢየሱስ ክርስቶስን ተሰቅሎ ስታየው ቀጥታ ዕለተ ዓርብ ጋር ትሄዳለህ ማለት ልክ ወንጌልን ስታነብ ለምሳሌ ቃሉን ስታነብ ጌታ ኢየሱስ እንደተሰቀለ ምናምን ለምሳሌ ወንጌልን ስታነብ በቃ ዕለተ ዓርብ ጋር ትሄዳለህ። ሄደህ እንትን ለማለት ትሞክራለህ። በቃ እዛ ውስጥ ነው የምትገባው። ስዕሉንም ስታይ ልክ እንደዛው ማለት ነው። ስዕላት ግን ብዙ ጊዜ ገላጭ ናቸው፣ በጣም ገላጭ ናቸው ስዕላት እና ለዛ እንጠቀምበታለን። ስለዛ እሱን የሚያሳዩ ያንን ነገር የሚገልጹ ልክ እንደ መስኮት ናቸው ስዕላቱ። ስለዛ አሻግረን ለምሳሌ የጌታችን ስቅለት ከሆነ አሻግረን ዕለተ ዓርብ ላይ የምንሄድበት ዕለተ ዓርብን የምንመለከትበት መስኮት ነው ስዕሉ በራሱ። ስለዛ ይህንን ነገር ደግሞ እኛ የቅዱሳን ህብረት የሚባል ነገር አለን። ዝም ብለን ተነጠለን ግሌ የሚባል ነገር የለም። በግላችን ብቻ ንጥል ያለን አይደለንም። የሆነች ወደ አንድ ደስ የምትል የእግዚአብሔር ከተማ የገባን ሰዎች ስለሆንን የእግዚአብሔር ከተማ ውስጥ ደግሞ ሁሉም አለና ያንን ህብረት ለማሳየት በጸሎት ቦታዎቻችን ላይ ምናምን የቅዱሳንን ስዕል ምናምን ነገር እናደርጋለን፣ እዛ ህብረት ውስጥ እንዳለን ለማሳየት ማለት ነው። እና በዛ ውስጥ ሆነን ነው እንትን የምንለው። እሺ ወንድማችን ወጣ መሰለኝ፣ ወደ ቀድሞ ነገር እንመለስ።